ትላል እኔ እኮ በጣም በቃ ፍቅር ልገልጽ ነበር ግን መጣህና በላሽው አንተ እግዚአብሔር እኔ እግዚአብሔርን በጣም ነው የምወደው እግዚአብሔርን ፈልይተውና እኔ እግዚአብሔርን ሁዲ ቡቡኑን በይመጣ ጌታ በጣም እኔ ጋር ልዩ ቦታ ስላለ እግዚአብሔር አምላክ ይሄንን መጓጓቴን አይቶ የልቤን መሻት ተመልክቶ የኔን ብቻ አይደለም እዚህ በቲክታክ ፕላትፎርም ላይ የሚያቆም የኦርቶዶክስ እህት ወንድሞቼን ብቻ አይደለም ኦርቶዶክሳዊ እናት አባቶችህን ኦኬ ልመናና ጸሎት እግዚአብሔር አምላክ ተቀብሎ በቲክታክ ፕላትፎርም ላይ ያሉ ወንድሞችህን ምኞት ጭምር እግዚአብሔር አምላክ ሰምቶ ተቀብሎ ወደ እውነተኛው መንገድ መልሶልን በቃ እኔ ፍላጎቴ ነው ዩሲ በምድር ላለነው ለኛ ለክርስቲያኖች ብቻ ሳይሆን በሰማይ ላሉትም ቅዱሳን መላእክት ጭምር ዛሬ ትልቅ የደስታ ቀን ነው እንግዲህ ወርሃዊ የእመቤታችን የልደቷ ዕለት መታሰቢያ ነው ሶ በዛሬ ቀን እህታችን ዳግም ተወልዳለች ማለት ነው ዳግም ተወልዳለች ሀብተ ወልድናን ስመ ክርስትናን አግኝታ የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን ተቀብላ የእግዚአብሔር ልጅ ሆናለች እያልኳችሁ ነው ጋይስ ከዚህ በላይ ትልቅ ደስታ የለም ስለ እውነት ነው ማለት በቲክታክ ፕላትፎርም ላይ እጅግ በጣም ቁጥራቸውን ቆጥረን የማንጨረሳቸው በጣም ብዙ እህት ወንድሞቻችን ተመልሰዋል ግን አንድም ቢሆን ቀላል አይደለም መመለስ እንኳን በብዙ ቁጥር ያለ ሰው ይቀርና አንድም ነፍስ ቢሆን ቀላል ነገር አይደለም እና ሁላችሁም እንኳን ደስ አላችሁ ኖ በብርሃኑ ተመላለሱ ኖ በብርሃኑ ተመላለሱ ወይኔ በላቸው አንዴ በገናዬን እስካስተካክል አንድ ደቂቃ ብቻ እሺ ችግር የለም እሺ እኔ ተወዳጆች እንዴት አላችሁ እጅግ በጣም የምንወዳችሁ እህት ወንድሞቻችን እንዴት አላችሁ ሁላችሁንም ሰላም ብያለሁ እንኳን ደስ አላችሁ እንግዲህ በዚህ ዕለት ማለትም በእናታችን በቅድስት ልደታ ለማርያም በዚህ ዕለት ማለት ነው በእመቤታችን ቅድስት ድንግል ማርያም የልደቷ መታሰቢያ ዕለት አንዲት እህታችን ዳግም ተወልዳለች እና እጅግ በጣም ደስ የሚል ቀን ነው እግዚአብሔር አምላክ እንኳንም ወደ እውነተኛው መንገድ መራት በልቧ ስትናፈቀው የነበረውን ጌታ ኢየሱስ ክርስቶስን እንኳንም ማግኘችው እንኳንም ደግሞ ክርስቶስ ኢየሱስ በመሰረታት በዚህ ቅድስት ቤተክርስቲያን ውስጥ ሀብተ ወልድናን ስመ ክርስትናን አገኘች እህታችን ብቻ በጣም ዛሬ የሚለይ ቀን ነው በምድር ላለነው ለኛ ለክርስቲያኖች ብቻ ሳይሆን በሰማይ ላሉትም ቅዱሳን መላእክት ጭምር ዛሬ ትልቅ የደስታ ቀን ነው እንግዲህ ወርሃዊ የእመቤታችን የልደቷ ዕለት መታሰቢያ ነው ሶ በዛሬ ቀን እህታችን ዳግም ተወልዳለች ማለት ነው ዳግም ተወልዳለች ሀብተ ወልድናን ስመ ክርስትናን አግኝታ የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን ተቀብላ የእግዚአብሔር ልጅ ሆናለች እያልኳችሁ ነው ጋይስ ከዚህ በላይ ትልቅ ደስታ የለም ስለ እውነት ነው ማለት በቲክታክ ፕላትፎርም ላይ እጅግ በጣም ቁጥራቸውን ቆጥረን የማንጨረሳቸው በጣም ብዙ እህት ወንድሞቻችን ተመልሰዋል ግን አንድም ቢሆን ቀላል አይደለም መመለስ እንኳን በብዙ ቁጥር ያለ ሰው ይቀርና አንድም ነፍስ ቢሆን ቀላል ነገር አይደለም እና ሁላችሁም እንኳን ደስ አላችሁ ይሄ ቲክታክ ፕላትፎርም ላይ የሚያገለግሉ ወንድሞች ብቻ ስራ አይደለም ወንድሞች በርቱ በዚህ አጋጣሚ ማለት እንፈልጋለን ነው እዚህ ቲክታክ ፕላትፎርም ላይ ያላችሁ ወንድሞቻችን በርቱ
ይሄ ትልቅ ስኬት ነው። ለእናንተም የነፍስ ዋጋ ነው። በአገልግሎታችሁ ሁልጊዜ ዘለፋ ደርሶባችሁ ሊሆን ይችላል። በአገልግሎታችሁ ሁልጊዜ ነቀፌታ ደርሶባችሁ ሊሆን ይችላል። በአገልግሎታችሁ ተሰድባችሁ ሊሆን ይችላል። በአገልግሎታችሁ ተነቃችሁ ሊሆን ይችላል። ነገር ግን እግዚአብሔር የተመሰገነ ይሁን። ዋጋን የማይረሳ አምላክ ነው ያለን። ክርስቶስ ኢየሱስ ስሙ ይክበር ይመስገን። እና አንድ አባባል አለ ደጋግሜ ተናግሬያለሁ የኔ ተወዳጆች። ግመሎች ይሄዳሉ፣ ውሾች ደግሞ ይጮሃሉ። ግመሎች የበረሃ እንስሳት ቢሆኑ በዛ በጣም ከባድ በሆነ በረሃ የትኛውም ፍጡር የትኛውም ነፍስ ያለው ነገር ውሃን ሳይጠጣ ሊጓዝ የማይችለውን በረሃ ከ40 ቀን በላይ ውሃ ሳይጠጡ ይጓዛሉ። ሊያውም በጀርባዎቻቸው ላይ እጅግ በጣም ውድ ነገር እንጭ ነው ማለት ነው። ውድ ነገር እንጭ ነው። ሰው በየመንደሩ ሲያልፉ በየመንደሩ ያሉ ውሾች ጸጥ አይሏቸውም። የጫኑት ምን ያክል ውድ ነገር እንደሆነ ሳያውቁ፣ ግመሎች ምን ያክል ጠንካራ ፍጥረታት እንደሆኑ ሳያውቁ ውሾች ዝም ብለው ይጮሃሉ። እና ግመሎች በጣም ደስ የሚለው ነገር ምንድነው መሰላችሁ? መልስ አይሰጡም። ጸጥ ብለው ነው ወደፊት ጉዟቸው የሚቀጥሉት። እና ወንድሞች መዘለፋችሁን፣ መሰደባችሁን፣ መናቃችሁን ሁሉንም ነገር ክርስቶስ ለበረከት ያደርግላችሁ። ግን እግዚአብሔር የተመሰገነ ይሁን። አሁንም ስራ እየሰራችሁ ነው። ቲክታክ ፕላትፎርም ላይ በደለኛ ልትሆኑ ትችላላችሁ፣ ኃጢአተኛ ልትሆኑ ትችላላችሁ። አላደል እንደው ሰውን በጣም 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 የምትናገሩ የምትዘልፉ ልትሆኑ ትችላላችሁ። ግን እግዚአብሔር የተመሰገነ ይሁን። ተወዳጆች እግዚአብሔር የተመሰገነ ይሁን። የእናንተ አምላክ ክርስቶስ ከነማንነታችሁ ነው የሚፈልጋችሁ። ከነማንነታችሁ ቲክታክ ፕላትፎርም ላይ የምታገለግሉ እህት ወንድሞቻችን ሁላችሁንም ክርስቶስ የሚፈልጋችሁ ከነማንነታችሁ ነው። ሰው ከነድካማችሁ ኦኬ። በዚህ ቅዱስ ቤተክርስቲያን ውስጥ ሆናችሁ በምታገለግሉት ትንሽ አገልግሎት ከነድካማችሁ ትልቅ ስራን እየሰራችሁ ነው። ድካማችሁን እግዚአብሔር አምላክ በእውነት ያቀልላችሁ። ልፋታችሁን፣ ጥረታችሁን፣ ድክመታችሁን ደግሞ እንግዲህ አምላካችን እግዚአብሔር ተመልክቶ ለበረከት ያድርግላችሁ። ብቻ ዛሬ በሰማይም ጭምር ትልቅ ደስታ ነው። ሁላችሁም ኦርቶዶክስ ሴቶች ወንድሞች ይሄ የናንተም ውጤት ነው። ለምትወዱት ሰዎች እነዚህን መልእክቶች ሼር እያደረጋችሁ፣ ኮፒ ሊንክ እያደረጋችሁ፣ ሪፖስት እያደረጋችሁ መልእክቱ ለብዙ እህት ወንድሞቻችሁ እንዲታይ ያደረጋችሁ እያንዳንዱ ሽርፍራፊ ቃላት በብዙ እህት ወንድሞች ልብ ላይ እንዲያደር እያደረጋችሁ ትልቁን ደግሞ የአንበሳውን ድርሻ ደግሞ የተወጣችሁት እናንተ ናችሁ። እና ሁላችሁም ደስ ይበላችሁ። ፈለገ መጣላችሁ ማለት ክርስቲያኖችን ብቻ የሚመለከት ነገሮችን እያወራን ነበረ። ኑ ወይ ደነገጥሽ እንዴት? አረ ያልደነገጥኩም። ለምን እንዴ ዛሬ ምንድነው? ምን ተገኝቶ ነው? በፎቶ በየትኛው ፎቶ? ይሄው አሁን በምናየው ፎቶ ምንድነው? እሺ የምን ማስታወቂያ ነው አሁን? ማነች እቺሻውን? እንጃ who is she? I don't know who is she. እና ዛሬ አንድ የምናገረው ነገር ነበረ። ለብዙ እህቶች ወንድሞች እንኳን ደስ አላችሁ እያልኩኝ ነበረ ነው። ዛሬ በዚህ ቀን እጅግ በጣም እንዳጋጣሚ በጣም በክርስቶስ ፍቅር የምንወዳት የአንዲት እህታችንን ደስታ ተካፍዬ ነው የመጣሁት። ምን ይመስልሻል? ያ ደስታ ሰርግ ይመስልሻል? ልደት ይመስልሻል? ምን ይመስልሻል? ያው በመቼም በጾሙ ሰርግ አይኖርም በርግጥ። ኦኬ እኔ እንጃ። ምን ፕሮፖዝ ነው?
what የመማር ማስተማሩን ሂደት ወደ ማበላሸት እየተደናቀፈ ነው የመማር ማስተማሩ ሂደት። አይ ዛሬ በቁም ነገር እውነት እጅግ በጣም በክርስቶስ ፍቅር የምንወዳት ክርስቶስ እህት አድርጎ የሰጠን አንዲት እህታችን ለዘመናት በልቧ ተናፍቀው የነበረውን ጌታ ኢየሱስ ክርስቶስን ያገኘችበት ቀን እና በጣም ነው እኛ ደስ ያለን። በቃ ይሄ አንድ የቤተክርስቲያን ደስታ ነው። ሁለት ደግሞ እጅግ በጣም ስለምንወዳት ስለዳነችልን በጣም ነው ደስ ያለን። ከሁሉ በላይ ደግሞ ሰው በጣም የሚወደውን ሰው ለምሳሌ አንድ ወንድ በጣም የሚያፈቅራትን ሴት በመጀመሪያ የሚያደርገው ትልቁ ነገር ምንድነው? ቤተሰቡን ማስተዋወቅ። አንድ ወንድ አንዲትን ሴት ሲወድ እንዲሁ ደግሞ አንዲት ሴት አንድን ወንድ ስታፈቅር በመጀመሪያ የሚያደርጉት ትልቁ ነገር ምንድነው? ቤተሰብን ማስተዋወቅ፣ እናት አባትን ማለት ነው። እና በተለይ እዚህ ቲክታክ ፕላትፎርም ላይ ያለን ወንድሞች ያቺታችን አባታችን ኢየሱስ ክርስቶስን ስላወቀችልን እናታችን ቅድስት ቤተክርስቲያንን ስላወቀችልን በጣም 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 ደስ ያለን። ማወቅ ብቻ አይደለም፣ በዚህ ችለት ከእናታችን ከቅድስት ቤተክርስቲያን ኦኬ እናታችን ቅድስት ቤተክርስቲያን እናት ሆናት ለሷ ከአብራ ከመንፈስ ቅዱስ ልክ እኛን አምጣ እንደወለደች ሁሉ ማለት ነው። በዚህ ችለት ማለትም በእናታችን በቅድስት ድንግል ማርያም የልደቷ ወራይ መታሰቢያ ዕለት ይህች እህታችን እናታችን ቅድስት ቤተክርስቲያን ከአብራ ከመንፈስ ቅዱስ ጸንሳ አምጣ ወልዳ ሀብተውልናን ስመ ክርስትና እንድታገኝ ያደርጋታለች። ከሁሉ በላይ ደግሞ ደስ ይላል። ኮንግራ ብያለሁ። በጣም እኔ ፕሊስ በጊፍት እኔ ሰፖርት ብታረጊኝ ደስ ይለኛል በእውነት ወታችን እና አንተ ነው እኔ ነው እታችን ምን እየተካሄደ ነው? አራኒ እኔ እውነት በጣም ነው ደስ ያለኝ። እውነት በጣም ነው ደስ ያለኝ ዛሬ እና በጣም የሚገርምሽ ነገር ለዘመናት ማለት ቀደም እንዳልኩት ልቧ ኢየሱስ የሚለውን ስም ያውቀዋል። እውነተኛውን ጌታ ኢየሱስ ክርስቶስን ልቧ ይናፈቃል። ግን በስም ደረጃ መታቀውን ጌታ በዚህ ችለት ቅዱስ ሥጋው በልታ ክቡር ደሙን ጠጥታ በቅዳሴው ጸሎት ተባረካ ኦኬ የእግዚአብሔር ልጅነት አግኝታን የተመለሰችውና አለደለ በቃ በጣም የሚለይ ስሜት ነው ያለው። ዛሬ በምድር ብቻ ሳይሆን በሰማይም ባሉ ቅዱሳን መላእክት ዘንድ ትልቅ ደስታ ነው እና ተወዳጆችዬ እንኳን ደስ አላችሁ። እኔ ደስ ብሎኛል። ኑአሚንዬ አንቺ ያው እንግዲህ የተሰማሽ ደስታ ካለ ብትገልጪላት ደስ ይለኛል። ምናልባት ሌሎችም ሰዎች ካሉ አስገባ ሃኖስ ያስገባሃለሁ። እሺ እንኳን ደስ አላችሁ። እንኳን ደስ አለሽ። ያው የምቀኝነት ይመስላል እታችን ማለት ለምን አረ የምቀኝነት አይደለም እንዴ። እንኳን ደስ አለሽ የኔ ደስ ይላል በጣም እንኳን እግዚአብሔር ረዳሽ። እና በዚህ አጋጣሚ እኔ ዛሬ ያው እንዲህ አይነቱ ምኞት ላንቺም ጭምር ነው የምመኘው። በርግጥ ያው ጌታ ቢፈቅድ ግን ከሁሉ በላይ ደግሞ ዛሬ በዚህ ችለት እዛ ቦታ ላይ ተገኝቼ ስመጣ አንድ ወንድሜ ነው ትዝ ያለኝ። ያው እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች እንደምትገምቱ ተስፋ አደርጋለሁ። ወንድማችን ጆሲ ማለት ነው እና በቃ እኔ ዛሬ ከልቤ ማለት በስክክል በቁም ነገር ነው የምላችሁ ከልቤ ያቺን ቀን ናፍቃለሁ። ለጆሲም በአንድ ወቅት ላይቭ ላይ አብረን በነበርንበት ሰዓት ላይ በጣም ስለምወደው
በዚህ አጋጣሚ ያው እንደዚህ ብያላቅም በርግጥ ሶሻል ሚዲያ ላይ ስለ እውነት በጣም ነው የምወደው። እንዲህ ስል ደግሞ ለወረት አይደለም፣ እርግጠኛ ነኝ ጆሲም ያውቀዋል። ጆሲ በጣም ምን ልበላችሁ በጣም በቃ ደስ የሚል በጣም የሚገርም ባህሪ ያለው ልጅ ነው። ያ ደግሞ መልካምነት የመጣው ደግሞ ከመልካም ቤተሰብ ነው። የጆሲን እናት እኔ ተዋውቂያታለሁና ምን ልበላችሁ የእናትነት ግሬስ የእናትነት ጸጋ ከእንዲች አይነት መልካም እናት የተገኘ ደግሞ መልካም ልጅ ነው ጆሲ እና ሁሉ መልካምነት ያሟላ ወንድሜ ጆሲ ልክ በዛሬው ዕለት ሀብተወልድን ስመ ክርስትናን አግኝታ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን በልታ ጠጥታ እንደ ተመለሰች ሕይወታችን ማለት ነው ነጠላውን ለብሶ መቋሚያ ይዞ ከሌላ ከማንም ጋር አለ በቃ ማንም ይኖር ግን ከኔ ጋር ቆሞ እንዲያስቀድስ ፈልጋለሁ። ይሄ የልብ ምኞቴ ነው። ምኞት አይከለከልም እና በጣም ነው ሞድ ጆሲ እግዚአብሔር አምላክ እኔ አሁን ምንድነው ብዙ ማለት አልፈልግም በርግጥ ተላል እኔ እኮ በጣም በቃ ፍቅር ልገልጽ ነበር ግን መጣህና በላሽው አንተ እግዚአብሔር እኔ እግዚአብሔርን በጣም ነው ሞድ ጆሲ እግዚአብሔርን ፈልይቶና እኔ እግዚአብሔርን ሁዲ ቡቡ ነው እንበይ መጣ ጌታ አይ እውነት እኔም በጣም እንደዚህ አይነት ነገሮችን ሰወራ ትንሽ ውስጥ እኮ ይታገለኛል ግን የልብ ምኞቴ ነው በቃ ጆሲ አንተ ታውቃለህ ምናልባት ወጣት ስለሆንክ ምንም ቢሆን የፍቅር ህይወት አሳለፈ ሊሆን ይችላልና በፍቅር ህይወት ውስጥ አንድ ወንድ አንዲትን ሴት ከልቡ ሲያፈቅር ቀጥታ የሚያደርገው ነገር ወስዶ ለእናት ለአባቱ ማስተዋወቅ ነው። በመንፈሳዊ ዓለም ደግሞ ያወቅን ወንድማችን አንተ ጆሲ እግዚአብሔር በሚያውቀው ምንም ነገር አድርገህልኝ አይደለም ምን ማለት ምንም ነገር እኔ ለአንተ ምንም ነገር አድርጌልህ አይደለም አንተ ለኔ ምንም ነገር አድርገህልኝ አይደለም ስለ እውነት እግዚአብሔር አምላክ ለከንቱ ውዳሴ ያደርግብህ ለወረት ያደርግብህ በጣም ታዛዥ ሆንክ ልጅ ነህ በቃ ውስጥ በጣም መልካም የሆነ ሶ ማለት አንተን እስከ ጥግ ነው እኔ የወደድኩ ሌሎችም ወንድሞች አንተን እስከ ጥግ ድረስ ነው የሚወዱ እና እንዲህ የወደድንህን አንተን ደግሞ ልክ አንዲት ሴት በጣም አንድን ወንድ ስታፈቅር ቀጥታ ከቤተሰቧ ጋር ወስዳ እንደምታስተዋውቅ ሁሉ ጆሲ እኔም ሌሎችም ወንድሞችም አንተን በክርስቶስ ፍቅር ምንወድህን ወንድማችን ለአባታችን ለክርስቶስ ኢየሱስ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስና ለእናታችን ለቅድስት ቤተክርስቲያን በቃ ብናስተዋውቅ ደስ ይለናል። ስለ እውነቴን ነው ምንም ጠልተን አይደለም ምናምን ነገር ግን በጣም ስለምንወድ ሁሉ ጊዜ እንዲህ አይነት አጋጣሚዎች በመጡ ቁጥር ስለ እውነት ነው የምላችሁ እኔ ለወረት አይደለም ሕያው እግዚአብሔር መሰከረ ሁሉ ጊዜ በልቤ የሚመጣው የመጀመሪያው ሰው ጆሲ ነው። ሁሉ ጊዜ በጣም ብዙ ነፍሳት ወደ ቅድስት ቤተክርስቲያን ይመለሳሉ። ሁሉ ጊዜ ያለው ልክ አንድ ደሃ አባት ሌሎች ሰዎች ለልጆቻቸው ውድ ዕቃ እየገዙ ሲሄዱ በጉጉት እንደውኔ ስለ ልጆቼ መቼውን እንዲህ ማደርግላችሁ ብሎ በቁጭት እንደሚመለከት ሁሉ ጆሲ ስለ እውነት ነው ማለት ይሄው በእግዚአብሔር ፊት ነው መነገር ብዙ ነፍሳት ወደ ቅድስት ቤተክርስቲያን በተመለሱ ቁጥር በልቤ ውስጥ ሁሉ ጊዜ የምትመላለሰው የመጀመሪያው ሰው አንተ ነህ። ምኞቴን ነገር ያለው በጣም ስለምወድ ይሄ መልካምነት ቀደም እንደተናገርኩት ከሌላ ከምንም ይመጣ አይደለም በቃ ኦኬ ይሄ ከቤተሰብ ነው። እኔ መጥቼ እናትህን ተዋውቂያታለሁ እናትህ ጋር ያለው የእናትነት ጸጋ እናትህ ጋር ያለው የእናትነት ግሬስ በቃላት ተነግሮ እንዲህ የሚባል አይደለም እና ሁሉም ዙሪያ ያለው ነገር መልካም ነው
በቃ አንድ ነገር ብቻ ይቀራል ጆሲ አንድ እርምጃ ተራምዶ ኢየሱስ የሚለውን ስም ከመጥራት ባለፈ ስጋውን መብላት ደሙን መጠጣት እውነተኛውን ጌታ ኢየሱስ ክርስቶስን በእውነተኛው እርሱ ራሱ በመሰረታት በዛች ቅድስት ቤተክርስቲያን ውስጥ ተገኝቶ ስጋውን በልቶ ደሙን ጠጥቶ እርሱን ማምለክ ለእርሱ መገዛት ብቻ ነው የሚቀረውና ጆሲ ምኞት አይከለከልም ሰው በጣም ስለምወድ ስለእውነት በጣም ስለማከብር ይሄንን ምኞት ላንተ መኛለሁ እግዚአብሔርም አያሳፍረኝም እግዚአብሔር አምላክ መልካም ነገሮችን በአጠቃላይ ይፈጽማል ያደርጋል የጠየቁትን የማይነሳ የለመኑትን የማይረሳ አምላክ ነው ሶ መድህን ዓለም ክርስቶስ አንተንም ወደ እውነተኛው መንገድ መልሶ እርግጠኛ ነኝ እቺ ያመቅራትንም ባያፈሰስናት እንደምንደሰት እርግጠኛ ነኝ ጆሲ የኔ አባት በጣም ነው የምወደው ይውረድ ታች ይውረድ አንተ ረፍ እግዚአብሔር ሰማ እውነት ነው ጆሲ ነገር አቀል የሆነ ነገር ተሰማኝ ጌታን እግዚአብሔርን ነው ማለት ብቻ ብዙ አላወራም ግን የምር በጣም ምርጥ ሰው ነው በጣም ከልብ እግዚአብሔርን በጣም ግን በቃ እግዚአብሔር ያሳካል የልብን ምኞት የኔንም የልብን ምኞት ያሳካል እውነት አምናለሁ ላይክ እንደሚሆን አውቃለሁ መቼ እንደሆነ ነው የማላውቀው ግን የሆነ እግዚአብሔር ወዳለው ምናምን ስል የምር በቃ እንትን አልኩኝ የምር ተሰማኝ ወንድሞችም ይወዷል ምናምን ነው ላይክ እንደዚህ ስትል የሆነ አንዳንዴኛ ለቃላት ለማለት ይሆናል ምን ነው ግን የሆነ ለአንዳንድ ሰው የተለየ ስሜት አለ እግዚአብሔርን ነው የምልህ የምር ተሰማኝ እግዚአብሔርን በኢየሱስ ብቻ የምር እግዚአብሔር ያሳካልና ጊዜውን አናውቀው ግን ይሳካል ወንድም አረ እኔ እውነት ለእግዚአብሔር አምላክ ትክክል አንተ እንዳልከው እኛ እናስባለን እርሱ ይፈጽማል ጆሲ እኔ አንድ ምነግርህ ነገር ከልብ ስለ እውነት ነው የምልህ እዚህ ቲክታክ ፕላትፎርም ላይ ካፈራቸው ወንድሞች አንድም አንተን የሚጠላ ሰው የለም እንዲህ የምልህ በሽንገላ ቃላት አንተን ኦርቶዶክስ ስላደርግ አይደለም ከልብ ስለ ቤተክርስቲያናችን ብቻ ልንገራችሁ እንዲህ ስናገር የሌሎችን ቤተ እምነት እየነካው አይደለም በዚህ አጋጣሚ ፕሮቴስታንት እህቶች ወንድሞች ያው እግዚአብሔር ምስክሬ እጅግ በጣም ነው የምንወዳችሁ ይሄንን ለምን አልኩኝ በኋላ ነገራችኋለሁ ለሽንገላ አይደለም ጆሲ ኦርቶዶክስ ለመሆን መጀንጀን ሽንገላ ምናምን አያስፈልግም በስላሴ ዘንድ መመረጥ ይፈልጋል የሁላችንም የልባችን ጸሎት ነው ስለ እውነት ነው ማለት የሁላችንም ኦኬ አንዳችን ለአንዳችን ጸሎት ማድረግ እንድንችል ስልጣንን ስለሰጠን ክርስቶስ እኔ ስላንተ ጸልያለሁ ስለምወድ ማለት ነው ጆሲ በቃ እግዚአብሔር ፈቃዱ ሆኖ አንተ በስላሴ ዘንድ ተመርጠ ሀብተውልናን ስመ ክርስትናን አግኝተ ኦኬ የእግዚአብሔር ልጅ ተባል ዘንድ የኔ ምኞት ነው እኔ በቁም ነገር አንተን የሚጠላ ፕሮቴስታንትም አንተን የሚጠላ ኦርቶዶክስም የለም ምንም እዚህ ጋር ፖለቲካል እንሰራ አይደለም ላይ ብለ የተቀመጠ ነው ግን እኛ በጣም እንወዳለን የሚገርም መልካምነት አንተ ጋር አይተናል እኔ ደግሞ በቁም ነገር ያው ላይቭ ላይ እንደዚህ ብዬ ካላቅም በቁም ነገር በጣም ነው የምወድ ከዚህ በፊት ንስሐ ነው ልናገር ጆሲን በንግግር አስቀይሜው አውቃለሁ ተቆጥቼው አውቃለሁ እንደ ልጅ ስለ እውነት በእድሜ ተቃራራቢ ሆነን ሳለ ማለት ሁለታችንም ወጣቶች ሆነን ሳለ ነገር ግን እኔና አክብሮ እንደ አባት እሱ ደግሞ እንደ ልጅ ሆኖ ነው መጥቶ ይቅርታ የጠየቀው የሚገርም መልካምነት አለው ውስጥ ይሄን መልካምነት እግዚአብሔር አምላክ አይቀበልም ሶ ይሄ እንዳለ ሆኖ ግን ጆሲ በሶሻል ሚዲያ ላይ በቲክታክ ፕላትፎርም ላይ ስለ እውነት
በጣም ብዙ መመለስ የሚፈልጉ ሰዎች ሲኖሩ ወደ ወንድሞች ነው ምልከው ነው ወደ ወንድሞች ብዙ ጊዜ ሰው ማግኘት ይከብደኛል ሰዎችን አላገኝም ምናምን ግን ሁሉ ጊዜ ነፍሳት ወደ ቅዱስ ቤተክርስቲያን በተጨመሩ ቁጥር ጆሲ አንተን ካወቀንበት ዕለት ጀምሮ ሁሉ ጊዜ በልባችን የምትመጣው የመጀመሪያው ሰው አንተ ይሄ ደግሞ ምን በጣም ስለምንወድ አንተን መቼ የበለጠ ወደድኩ ጆሲ እናትህን ያወቅኳት እዚህ ያው አንቱ እያልኩ ማላወራው በጣም ስለምወዳት ነው ማዘር በጣም አንቱታም ይገባቸዋል በጣም የተከበሩ ትልቅ እናት ናቸው ግን እኔ አንቺ ምለው ከንቀት ሳይሆን ከፍቅር ነው በጣም ስለ እውነት ነው ማለት ማዘርን ያወቅኳት ቀን አንተን የበለጠ ነው ወደድኩ ምክንያቱም ያ ውጤት ማለት ጆሲ የተባለው ፍሬ የቤተሰቡም ጭምር ውጤት ነው ኦኬ የማዘርም ጭምር የማዘር ነፃብራቅ ነው ራሱ ጆሲ እና በቃ ሁሉ ጊዜ በልቤ ይመላለሳል ጆሲ ተወዳጆች የሆነ ገሌ መጥቶ ከሌላ ቤተ እምነት ዛሬ ሀብተው ለናስመ ክርስትና አገኘ ወደ ቅዱስ ቤተክርስቲያን ተመለሰ የክርስቶስ ልጅነት አገኘ በተባለ ቁጥር በመጀመሪያ የምትመጣው ሰው በልቤ ጆሲ አንተን በጣም ስለምወድ በጣም እኔ ጋር ልዩ ቦታ ስላለ እግዚአብሔር አምላክ ይሄንን መጓጓቴን አይቶ የልቤን መሻት ተመልክቶ የኔን ብቻ አይደለም እዚህ በቲክታክ ፕላትፎርም ላይ የሚያቆም የኦርቶዶክስ እህት ወንድሞችን ብቻ አይደለም ኦርቶዶክሳዊ እናት አባቶችህን ኦኬ ልመናና ጸሎት እግዚአብሔር አምላክ ተቀብሎ በቲክታክ ፕላትፎርም ላይ ያሉ ወንድሞችህን ምኞት ጭምር እግዚአብሔር አምላክ ሰምቶ ተቀብሎ ወደ እውነተኛው መንገድ መልሶልን በቃ እኔ ፍላጎቴ ነው ጆሲ በቃ ፍላጎቴ ነው ካንተ ጋር ነጠላ ለብሼ በቁመት ብትበልጠኝ እግዚአብሔርም ካንተ ጋር ነጠላ ለብሼ ቆሜ አስቀድሽ አንተ ቅዱስ ሥጋውን ክቡር ደሙን ተቀብለ ኦኬ የእግዚአብሔር ልጅነት እንድታገኝ ይሄ የኔ ምኞት ነው አሁንም በጣም ነው የምወድ ሁሉም እዚህ ውስጥ ያሉ ወንድሞች እጅግ በጣም ነው የሚወዱ ሁሉም እያንዳንዳቸው በቲክታክ ፕላትፎርም ያፈራቸው እህት ወንድሞቼ ኦርቶዶክሳውያን የሆኑ በአጠቃላይ እጅግ በጣም ነው የሚወዱ እና በርታልን በልብህ የሚመላለስ ጥያቄ ካለ ቀርበው ወንድሞችን አናግራቸው ጠይቃቸው ከሁሉ በላይ ነገሮች ላይ እንድትራመድ ሞር እንድትፈጠን የሚያደርግ እሱ ስለሆነ ማለት ነው እና ቅዳሴያችን አብረን እንድናስቀድስ ፈልጋለሁ ማለት እና ደግሞ ወዳል ተው ፈለገበት አረጥ ምን ወዳሉ ፈልግ እግዚአብሔር አሬን ያባትረኝ ወዳሉ በእውነት አንተ ምን ለምን እንደዚህ ትለኛለህ በቃ እኔ ብቻ አላለሁ አንተ ምን እረፍ ምናምን ብለህ አነቅላፍ ወጣኝ ምናምን አንተ አትልም እኔ ወዳለሁ ከሁሉም ማሰጠነው ጌም አጫውተ ምናምን አሸንፈኝ ቅጣት ብለህ ነበር አይደል እንት የምትለው ዛሬ ይኸው በቃ ተሸንፈናል ትላለህ እንዴት ይበለው ወይኔ ጆሲ አንተ እሺ ብቻ እግዚአብሔር ይመስገን በእውነት ያንተ ልብ ይቀየረልኝ አምላክ ቅዳሴ ሰምተህ ታውቃለህ ጆሲ አው ከኛ ቤት ይሰማል እኮ ግን ውስጥ ገብቼ ምናምን አላውቅም ሆነ ውስጥ ገብቼ ምናምን አላውቅም ግን ከቤት ምናምን ይሰማል ነው በደንብ አንድ በዚህ አጋጣሚ አንድ ነገር አላብዛና አንድ ቆይ ለብቻ ነገር አለው እሱ ነገር አንተ አሁን ያንተ ታሪክና ጆሲ እኔ በህይወቴ ለመጀመሪያ ጊዜ ልክ ነፍስ ሳውቅ በቤተ ክርስቲያን ውስጥ ሲነበብ የሰማሁት የታመረ ማርያም ክፍል ስለ እውነት ይገናኛል እና እሱን ለብቻ ሌላ ጊዜ ነገር አለው ወደ ጨዋታችን መለስ ቅዳሴ ስለዚህ በደም ሰምታ አታውቅም አዎ ኦኬ እሺ አንድ የቅዳሴ ፓርት ላስብልህ አለማ ስለማይቀር አብረን ማስቀደሳችን እኔ ገና ካሁኑ ልጀምር
አማርኛ ነው አይ ግዕዝ ነው ግን እኔ አንድ ጊዜ እላለሁ አንተ አንድ ጊዜ ትላለህ እንደዛ ተራ በተራ እንደዛ እየተጋገዝን እንላለን አንቺ ደግሞ ዜማ ላይ እሳት ነሽ አረ ኦኬ ዜማ አለው ዳራቶ ተው በእናትህ እውነት አረ ቆይ ዜማ ካለው እንትን አሁን በባለፈው መዝሙር በጣም ትንሽ የትኛው አይሙሪ ተነግቷል የትኛው መዝሙር ግን አንተ በለው እኔ ልስማ የሆነ ቪዲዮ ለቅቄ እንዴ ወንድማቶቻችን ሰላም ይፈልፍ እንዳይወጡ በቃ ተብሎ በጣም ከፍተኛል አረ ሁሉም ነው ደስ የሚል እንዴ እኔ ስቀዳው ስዘምረው ልክ ነበር የለቀኩት ቪዲዮ ላይ አላቀም ከለቀኩት በኋላ ምን እንደተፈጠረ እና ኪጋ ሌላ ነገር ይሰሙትና እነሱ ጋር ትንሽ እዚህ በቃ ማለት የተጎዳል ኦኬ አይ ዘወትር የሚለውን ሁልጊዜ በእኛ በቅዳሴያችን ጊዜ ዘወትር የሚባለውን ፓርት ብቻ ላስብል አይ ለምን መሰለ ጁሲ እግዚአብሔርን አብረን ማስቀደሳችን አይቀርም እና ካው ላለማምድ ግድ የለም በጣም አጭር ነች ሁልጊዜ በዘወትር የሚባለው የቅዳሴ ክፍል አጭር ስለሆነ እሱን አስበልና እኔ ራሱ ዜማ ላይ ብዙ ጎበዝ አይደለሁም ግን አንተ በጣም ስለምወድ ያው የቻልኩትን ያክል አስብልሃለሁ እምነበአ ቅድስት ቤተ ክርስቲያን ሰርጉት አረፋቲሃ ወስልት በንቆጳዝዮን እምነበአ ቅድስት ቤተ ክርስቲያን ምን ማለት እንደሆነ በኋላ ነገር አለው በአማርኛ አሁን ተራ በተራችን ፓርት ብቻ አስፈላጊ አንድ ላይ እንላለን ይሄ ነው ያው ነው በቃ እቺ ነች አይ ትርጉሙንም ማቆይ ይመስለኛል እስቲ ግን ስትለው አረጋግጥ አራንሶዬ እንዴ ነው ግዕዝ ምናምን እየቀነሱ እንዴ አይ አኪ የሆነ የመጀመሪያ ቀን ያገኘው ቀን ለእስካት የዘወትር ጸሎት ብሎ የዘወትር ጸሎት በአማርኛ ብሎለት ላይክ ባይብሊካል የሆነ እንትን ነውና ግን ስትለው ሲያረጋግጠዋል ሹር ሆናል እሺ ለአንተ እንዲቀል የሰንበትን ላስብል እኔ ምንድነው ጋይስ እኔ ዜማ አልችልም እኔ አሁን ከፍቅር ነው እሺ እያሰማልኩ ምናምን አይደለም አዳ ብዙ ሊቃን ይኖራሉ ምናልባት ዜማ የሚገመግሙና ከፍቅር አንፃር ያው ጆሲን ወደ ቅድስት ቤተክርስቲያን ተመልሶ ገርጂ ማርያም ቤተክርስቲያን አብሮኝ ስለሚያስቀድስ ዝም ይገና ከሆኑ ትንሽ ላስጠናው ብዬ ነው በሰንበት ቀን የሚባለውን የመጀመሪያ ቅዳሴ ክፍል አብረን እንላለን ሌላውን ሌላ ጊዜ በደንብ እናጠናለን እሺ ጆሲ እቺ ብለን በቃ ሌሎች እህቶች ወንድሞችንም ብዙ አናለፋም ባይ ባይ እንላችኋለን በሰንበት የሚባለው ኦኬ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ በቃውን ሲጀምር በሰንበት ቅዳሴ ሲጀምር ልክ ይሄ ፓርት ነው የሚባለው ማለት ነው ከዛ በኋላ እያለ ይቀጥላል ይህች ቀን ምንኛ መታስፈራናት ይህች ቀን ምንኛ መታስደነገ መንፈስ ቅዱስ ከሰማይ ሰማይ ተወረደባት እየተባለ ከዛ በኋላ የሚነበበው የቅዳሴ ክፍል ይባላል ከዛ በሐሌታ ደም ይጀምራል እያለ ይቀጥላል እያንዳንዱ ትርጉም አለው ጆሲ በዚህ አጋጣሚ ተወዳጆች ምናልባት ሌሎች ለማያውቁ
ቅዳሴ ማለት ከቤተልሔም እስከ ጌታችን እርገት ድረስ ያለው ክፍል በአጠቃላይ ማለት ነው። እያንዳንዱ ነገር ትርጉም አለው። ዜማው ብቻ ሳይሆን ኢቭን በቅዳሴ ጸሎት የምናደርገው አክሽን በራሱ ራሱን የቻለ ትርጉም አለው። እና ጆሴ ተራ በተራ እንበል እስቲ። ኩሉ ዘገብራ ለጽድቅ ይሁን እንዳልኩት በል፣ ካልሆነ በደንብ እናሳጥረዋለን። ኩሉ ይሄው ላይ ብቻ ኩሉ ዘገብራ ለጽድቅ ዘገብራ ለጽድቅ ጻድቅ ውእቱ ጻድቅ ውእቱ ወዘያከብር ሰንበተ ወዘያክብር ሰንበተ 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 ያ በጣም ፐርፌክት አድርገህ ማለት አይጠበቅብም ጆሲ። ዋናው ምንድነው ሁሉም ሰው ሲለምድ ልክ ወዘያከብር ሰንበተ ወዘያክብር ሰንበተ አንዴ በቃ ግዙን ስትዩ ልክ አለ አይደለ እንደ ፈረንጅ ይሽኮ ነው እያቃተሽ ነው። እውነት ይከብዳል፣ እግዚአብሔር ይከብዳል። ግን የሰማሁት በቃ ቆይ በደንብ እያሳጠር ነው እንላለን። ኩሉ ያዩ ኩሉ ዘገብራለ ጽድቅ ዘገብራለ ጽድቅ ኩሉ ዘገብራለ ጽድቅ ጻድቅ ውእቱ ጻድቅ ውእቱ ጻድቅ ውእቱ ወዘያከብር ሰንበተ ወዘያከብር ሰንበተ ይበል ፈላሲ ይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒኑ ህዝቡ ኩሉ ዘገብራለ ጽድቅ ዘገብራለ ጽድቅ ጻድቅ ውእቱ ወዘያከብር ሰንበተ
ሰንበተ በጣም 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 እግዚአብሔርን ጆሴ ጀግና መቤቴ አሁን ትርጉሙ ይነገረን ለማናቅ ለኔ አይነቶቹ። እሺ አሁን በዚህ ክፍል ላይ ምንድነው እያለን የነበረው? ኩሉ ዘገብራ ለጽድቅ ድምጽ ተቋርጧል እንዴ? አይ ኖ አለ አሪፍ ነው። ኮፒ ሊንክ አድርጉ ጋይስ። እስከዛ ቴንኪው ጎበዝ የምትሉኝ በጣም በጣም አመሰግናለሁ። እንደኔ ትርጉሙን ደግሞ ማታውቁ ካላችሁ የትርጉሙን ትሰማላችሁ። አሪፍ ነው። ፈልጊ ኮኔክሽን አሪፍ ነው። እናንተ እሺ ይቅርታ ኔትወርክ ቀደም ትንሽ ተቋርጦ ነው። እሺ በነገራችን ላይ እኔም ያን ያክል ጆሴ ብታይ ጎበዝ አይደለሁም። ስለ እውነቴን ነው። በቤተክርስቲያናችን ውስጥ ያሉ ባለሙያ የሆኑ ዲያቆናት፣ ካህናት፣ አባቶች እንዲህ አይነቱን ዜማ ሲያዜሙ ተወዳጆች ስለ እውነት ምን እንዴት እንጃ በጣም ልዩ የሆነ ስሜት በውስጣችን እንዲፈጠር የሚያደርጉ በጣም ብዙ አባቶች አሉ በቤተክርስቲያናችን። ምን እያለን ነበር የሚለውን ግን የተወሰነውን ያው በአማርኛ ተርጉመን እንመልከት። ኦኬ ዛይድ ቁጭረም መጣሉ አይ ሂዳንተ እሺ ይቅርታ። ምን እያለን ነበረ የኔ ተወዳጆች? በሰንበት ማለትም በእሁድ ዕለት ማለት ነው የቅዳሴያችንን የመጀመሪያ ክፍል ነው ስንል የነበረው። ምንድነው የሚለው? ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። ኦኬ ይሄ ክፍል በአማርኛ ሲተረጎም ምን እያለን ነው የሚለውን ሐሳብ ላምብላችሁ። እውነት የሚያደርግ ሁሉ ሰንበትንም የሚያከብር ጻድቅ ነው። ወደ እግዚአብሔር የተመለሰ ወደ እግዚአብሔር ምን ያለ ወደ እግዚአብሔር የተመለሰ መጻተኛ ከሕዝቡ ይለየኝ ይሆን አይበል። እውነትን የሚያደርግ ሁሉ ሰንበትንም ሁሉ የሚያከብር ጻድቅ ነው ይላል። ይሄ ክፍል የቅዳሴያችን ክፍል ልክ በዕለተ ሰንበት ኦኬ ልክ በቅዳሴው የመጀመሪያ ክፍል ላይ በቤተክርስቲያናችን የሚስተጋባው የመጀመሪያው ዜማ ይሄ ነው ማለት ነው። ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ የሚለው እንግዲህ ዛሬ ከጆሲ ጋር አብረን ማስቀደሳችን ስለማይቀር አንድ የቅዳሴ ዜማ አብረን ብለናል ማለት ነው። እና ጆሲ በጣም ጎበዝ በሆኑ ያው እኔ ራሱ ብዙ ነገሩን ሰላበላሽው አልቀርም። በቤተክርስቲያናችን በጣም ጎበዝ በሆኑ ዲያቆናት ግን ይሄንን ዛሬ ያልነውን የቅዳሴውን ዜማ ሪከርድ አስደርግና ልክልሃለሁ። ይሄን ሁሉ ሰው ማለት ነው ታስደምመዋለህ ጆሲ። ሪከርድ የተደረገችውን በደንብ አብረህ እያልካት ሸምድደሃት በቃ እኛ ጸጥ ብለን ተዘጋጅና ነጠላህን ለብሰህ ጆሲ ራሱ አስባችሁታል? ጆሲ ሲል እንዴት ነው ላስመስል እንዴ? እንደ ጆሲ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ እንዲህ ነው ይልል እንጂ እንጠብቃለን። እቺ አንገቷን አምጥታታል እግዚአ አንተ አሁንም ኩልል አልክና አይ አያስፈልግም ብዬ እኮ ኧረ ግድ ነው። ስለ እውነት እያንዳንዱን ሰው ነው የምታስደምመው። እያንዳንዱ ሰው አይቀርም። ዋው እና በተረፈ ደህና ነህ ፈልጊ?
ደህና ነኝ ጆሲ የኔ አባት በጣም ደህና ነኝ። ዛሬ ደስ ስራ ላይ ነው ላይቭ የከፈትኩ። መብራት እየጠፋ ምናምን እኛ ሰፈር አንተ በጣም ተበሳጭ ነበር። እኔም በጣም ይኸው ትላንትና ራሱ ላይ ባሉ መብራት እያዛገ እና ፈለገ ቫምፒር ነው ብለህ የምትጽፈው ዛሬ እና መብራት ሰው አይ መብራት እያዛገ ነበር ሰሞኑን ኮሜንት ሴክሽን ላይ አንዱ ፈለገ ቫምፒር ነው ብሎ አልጻፈም። አሁን ብዙ ሰው እውነት ሊመስለው ይችላል። አንዳንድ ሞኝ ሆነ ሰው አለ እኔ ቫምፒር እንዴት ኧረ ተው ተው። አሁን በዚህ ሰዓት መለውጥ አልነበረብኝም። ጄጄ ከቅዳሴ መልስ ኧረ ጆሲ እኔ ጄጄ አያስችለኝም። በጄጄ ምንም በቃ የትኛውም ቦታ ላይ በቃ ደካማ ጎኔ ነች ጄጄ። ለዛ ነው ስስሜ በቃ አልችልም። ለዛ ነው እውነት ጉዳየው ብላ ስሟን ቀየረችው። ጉዳየው አሁን ይሄን እኮ ቅዳሴ መልስ ጉዳየው እና ጆሲ ለማንኛውም በጣም ነው የምወድህ ሰው እግዚአብሔር ወዶ ፈቅዶ ደግሞ ተቋረጥኩ። አሁንም ኧረ ነው አለ ፈልዬ ጋይስ ኮፒ ሊንክ አድርጉለት። ነው እኔ ላይቭ 5 ሰዓት ነው የምገባው። 5 ሰዓት ሲል ነው የምገባው ጋይስ። አሁን እኮ ፈልዬን ሳይ በቃ እድሜ ረጅም ነው የሚባለው እግዚአብሔርን እንደዚህ ላይቭ ላይ ፎር ዩ ፔጅ ላይ መጣልኝ። ከዛ እኔ አንድ ወንድም ስትል ገባው ሰላም ልበልኝ። ከዛ ስለኔ እያወራህ ነው። ከዛ በቃ የሆነ ወዲ ቡጭቡጭ አለብኝ። አንተ በመድኃኒዓለም ሎጣ ነበር የምር ሎጣ ነበር። አልሰማም። ኧረ እግዚአብሔር ያሳኳል ጆሲ፣ እግዚአብሔር ያሳኳል አይቀርም። እኔ እንደተመኘሁት አንተ ጋር ነጠላ ለብሰን ኦኬ በቅዳሴው ጸሎት ተገኝተን ሀብተውልና ስመ ክርስትና አግኝተህ ልብ ለዘመናት የናፈቀውን ጌታ ክርስቶስ ኢየሱስን ኦኬ ልጅ ሆነው ስጋውን በልተህ ደሙን ጠጥተህ ያቺን የደስታ ቀን ኦኬ እግዚአብሔር ሳይርቅ እንደሚያሳየን ተስፋ አደርጋለሁ። የኔ አባት አንተን በርታልኝ። ይበልጥ ደግሞ ነገሮችን ሁሉ ነገር በፐብሊክ አይወራም። ይበልጥ ደግሞ አንዳንድ ነገሮችን ደግሞ በአካል ስንገናኝ እናወራለን። መቼ ትጋብዘኛለህ? መቼ እንገናኝ? ኧረ እንገናኛለን። አሁን ፐብሊክ ላይ ብንቀጣጠር መልካም ነው ጆሲ። መልካም እኮ አይደለም። እሺ ነገ ደውልኛ። በቃ እደውላለሁ፣ በእውነት እደውላለሁ። እኔ 30 ደቂቃ ዝም ብዬ ናፕ ላድርግና 5 ሰዓት ሲል እኔ ላይቭ እገባለሁ። እሺ ያፈልዬ ቴንክ ዩ ማይ ብራዘር። ሲ ዩ ቱሞሮ። እዚህ ያላችሁ ሁላችሁም 2100 ሰዎች መልካም ሌሊት ይሁንላችሁ። በኋላ ስገባ ካላችሁ እንገናኛለን። ፈልዬ እወዳለሁ እንደኔ ደህና አይደለም። እኔም እወዳለሁ ጆሲ። ሰላም ደህና። እሺ ባይ